አቢጌል እዚህ ውስጥ ሰው ተቀብሯል። ቆይ ይሄን ነገር ባላደረኩት ባልሆነ ብለሽ አልተጸጸትሽም እንዴ አባዬ? ቆይ ሁላ ነገር ምን ይሰራል? በቃ ይቆፈርና ሁሉ ነገር ይረጋጋጥ። በቃ እኔም ቶሎ መሄድ እፈልጋለሁ። ታሰርሽ? እሺ ከዛስ በኋላ ህይወትሽ ምንድነው የሚሆነው? በቃ አንድ 15 ዓመት ታሰራለሁ። ከዛ በኋላ ስፈታ ምን እንደምሆን አላውቅም። ቆይ ይሄን ነገር ልጁን ከመምታትሽ በፊት አላሰብሽም? አባዬ ይሄን ነገር በኔ ቦታ ቢሆን ማንም ሰው ሊያደርገው የሚችለው ነገር ነው። ማንም ሰው ዝም ብሎ አይሞትም አባዬ። እና ደግሞ ለሱላ ነገር የዳረገኝ ልቄተኩት ያርጁ ጉዳይ ነው። እንግዲህ ያው ስናታ ቆፍሩ። እኔ ለአቢጌል አንድ ጥያቄ አለ። ግድያው በአንድ አዳር ወይ በአንድ ቅጽበት የሚፈጸም አይደል? ከዚህ ቀደም ሰው ለመግደል አስበሽ ታውቂያለሽ? አላውቅም። እስከ ትናንት ጥያቄ ልጠይቅ። ሰው የገደለ ሰው ቤቱ ላይ አይደል የምታረጋ? አንተ በየትኛው ህግ ነው? ላንቺ ብዬ ነው። ላንቺ ብዬ የሚባል ህግ አለ እንዴ? አሁን ልወስድሽ ስለሆነ ችግር የለም። ማታ ብጠፋስ? ለአባትሽ ስትይ አታረጊው። ባደርገውስ ምን ማረጋገጫ አለ? ርህራሄ አታውቂም? ርህራሄ እኮ አንዳንዴም ከህግ በላይ ይሆናል። ለምን ይሄን ነገር አታይም? ህግ ነው። እሺ ያለ ቦታ እንደማገኝሽ ተስፋ አደርጋለሁ። የእስር ቤት ማማ ላይ ነው። እሱን እንኳን ተው። በቃ ለማንኛውም አሁን ቤተሰቦችን አታስጨንቃቸው። ቶሎ ቀፍርና ነው እዚህ ቤት ነገር ግራ እየገባኝ ነው። አንደኛውን እንዴ ምን ተፈጥሮ ነው? ቆይ ምን ሆነ ነው? ለምን አትነግረኝ? ያው ተይኝስቲ እዚህ ሰው ሞቷል ብለው እንዲያስ ነገር ይሸበራሉ። ደግሞ እዚህ ተሰብስበው ደግሞ እዚህ ደግሞ አንዱ ወዲያ ጋዜ ምን ሆነ ነው? ቆይ ለምን አትናገርም? እየነገርኩሽ አይደል? አንቺ ምን መቼም የወሬ ጥማትሽ ጨው ሳያስጠጣሽ አይቀርም። ስድቡን ተውና የምትናገር ከሆነ ተናገር። አለያ ውጣልኝ። ውጣይ አንዲያሽ ነገር ይውጣብሽ። ምን ጊዜ ነው ውጣ የምትይ? ቆይ ምንድን ነው የሆንከው? ለምን አትናገርም? ያ የተረገመ ቀን እንዲሁም ምን እንደሆነ በጥግ በኩል ተሽሎክልኮ እንዲሁ እየተሽሎከለከ ሳገኘው ባናቱን በርግጃልት ነው እና ሰው መተን የመጣው ዋ አንድ የሰና ስራ አይደል እንዴ? የተቀጠርኩበት አይደል? ምን ያሽሎከልኳል? ጥግ ለጥግ ሳር ለብሶ እንዲያር ሲሽሎከለከ አናቱን በርግጃል እና ቆይ ለኔ መጣ የምትነግረኝ ለምንድን ነው? ቆይ ለምን ለጋሻት ነግራቸው? ጋሽማ ሰላም ውድ ቻናል ቤተሰቦቼ፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። እንግዲህ አብይን በመጨረሻ እጇን ለመስጠት ወሰነች። እንግዲህ እጇን ከሰጠች በኋላ እንግዲህ ወደ ቤት እንድትመለስ አድርጎ ዛሬ እዚህ ያድረሹ ነገ ትሄጃለሽ በማለት ይነግራታል። እሷ ግን እንዴት እንደዛ ሊሆን ቻለ? እንዴት ሄዳለሁ በማለት እምቢ ትለዋለች ማለት ነው። ነገር ግን አብይን አሁን መሄድ አለብሽ እባክሽ እያለት ነበር። ነገር ግን እንዴት ሊሄድ እችላለሁ በማለት ስትናገረው ነበር። ነገር ግን አሁንም የምልሽን ነገር ብቻ ስሚኝ እባክሽን እያላት ነበር። እሷም እሺ ትለውና ዛሬ እዚያ ድረሽ ነገ ወደ ፖሊስ ጣቢያ ትመለሻለሽ በማለት ይመልሳታል። ነገር ግን አሁንም አብይን ወደ ስግር ቤት ስትመጣ ንብሰው ደስ ብሎ ደንግጦ ነበር። ቆይ ምን ተፈጥሮ ነው ስትለው አይ ምንም አልተፈጠረም ደህና ስለሆንሽ ደስ ብሎኛል እያላት ነበር። እሷም አብይን እባክሽ በቃ ተረጋጊ፣ አሁን ቤቱ ሰብቷቸዋል አይደለም እንዴ እያለችው ጥሩ ሰው ለመሆን እየሞከረች ነበር። እናም አብይን እባክሽን ተረጋጊ እያለት ነበር። እናም እሷም እሺ ትለውና ለመረጋጋት ትሞክራለች። አብይን ውሃን በጣም ናፍቀሽኛል እያለች እያቀፈች እየሳመቻት ነበር ማለት ነው። ነገር ግን ዳጣ አይኔ ነው እንጂ አይኔ ነው እያየ ነው አብይን ውሃን እየሳመች ያለችው እየገረመኝ ነው ስትል ትናገራለች። አዎ አብይን እንግዲህ ወደ ቤት በመመለሱ ደረጀ ምን እየተፈጠረ ነው ብላ እንግዲህ እነሱ ያሰቡት አንድ ነገር ነበር እና ልጄ እያለች ስታወራ ነበር ማርቲ። ነገር ግን ደረጀም ይህንን መማር አለባት፣ ልጄ ትስተካከላለች፣ ነገ ምን እንደምትፈጠር አብረን የምናየው ይሆናል በማለት ትነግረዋለች። እናም ደረጀ እባክህን ግን ጥሩ ስሜት እየተሰማኝ አይደለም ስትል ትነግረዋለች። ምንም ቢፈጠር አሁን አብይን ወደ ነበረችበት አትመለስም። አብይን እባክሽ በቃ እረፍት አድርጊ፣ ወደ ራስሽ ተመለሺ ይላታል። እሷም እሺ ትለዋለች እና ምንም ቢፈጠር ካሁን በኋላ
ሁሉ ነገር ይስተካከላል ትላለች። እናም አንተም እኔ ሳውን ዳጣን ነው የምትወደው ታውቃለህ። እኔ ምን ዋሽቼ አላውቅም። አንተን ከልቤ ነበረ የምወድህ የማፈቅርህ ናታን። ነገር ግን አንተ እኔን በጭራሽ አትወደኝም በማለት ትነግረዋለች። አይ በጭራሽ ጠልቼሽ አይደለም ብሏትም አይ ቢሆንም እኔን አትወደኝም እሱን አውቀዋለሁ ነገር ግን ስትል ትናገራለች። እንግዲህ ብለሽ ደግሞ ስታወራ ነበር ከዛኝ ደግሞ ምን ተፈጥሮ ነው ሰሞኑን እየተካሄዳለ ነገር ግራ ጋብቶኛል ስላት ትነግራታለች። ቆይ ምን ተፈጥሮ ነው አንቺ ደግሞ እያለ ሳምራት ነበር። እሷም ደግሞ አልገባኝም ምንድነው የምትቀባጥረው ስትለው ለማንኛውም አሁን መሄድ አለብህ ስትል ነበር። እዚህ ቤት እየተፈጠረ ያለ ነገር ግራ ባጋባኝም ምን እንደሆነ ማወቅ አልቻልኩም ስል ነገር አብዬን እንግዲህ የተቀበረበትም ለማወቅና እናም እየተፈጠረ ያለው ነገር ለማወቅ ስትሞክር ነበር። እና አብዬ ምንም ነገር ፍራቻና ምንም ነገር አላጋታትም እና የመጣውን ለመቀበል ዝግጁ ነበረች። እና ምንም ቢፈጠር ለመቀበል ዝግጁ ነኝ እኔ እጄ ወደኋላ የማልልበት ምንም ነገር የለስትም። ግን ህግ እኮ ለአንቺ ብሎ ነገር የለም እያለች ፖሊሱን መከራከር ጀመረች። እንግዲህ ያልሽው እልቁንስ ቤተሰቦችን አታስጨንቅ ያለው ነገር ጨርሰን በዚህ ይዘጋ ስትል ትናገረዋለች። ፖሊሱም እሺ እንግዲህ እንዳላችሁ እናንተ ቅደሙ ቤት ውስጥ ገብተን እንወያይበት ስል ናቲም ቁፋሮውን ቀጠለ እና ዳጣ በጣም ፈራች፣ በጣም ተጨነቀች። ምን እየተፈጠረ እንዳለ ግራ ባጋባቱም ነገር ግን በጣም ፈርታ ነበር። ምንም የሚያስፈራ ነገር የለም ብሎ ሁሉም ይረጋጋሉ። ደረጀም ናቲም ስራውን ጀመረ። ቆፈረው ቀጠለ። ቀብሩ የተቀበሩ አስክሬን እስከሞቱ ድረስ መቆፈር ጀመሩ። ነገር ግን አብዬን በቃ ለመታሰር ወንጀሏን እሷ እንደፈጸመች ወስና ቆርጣለች። ካሁን በኋላ ምንም ነገር መቃወም አልችልም እስሬን ከመታሰር ውጪ እያለች ነበር። እንደ አጋጣሚ ገዛኝ ምን እየተፈጠረ ነው እዚህ ቤት ውስጥ ምን እየተፈጠረ እንደሆነ ግራ ገብቶኛል፣ ሁሉም ሰው ተሸዋክሏል እያለች ነገር ቆይ ምን ተፈጥሮ ነው ምንድነው የምታወራው ስትለው ጠየቀችው። ነገር ግን አንቺዬ እየተፈጠረ ለዚህ ቤት ውስጥ ግራ የማጋባል አንዴ ሞተ አንዴ ገደለ አንዴ ተገደለ እየተባለ እየተፈጠረ ያለው ነገር ግራ አጋብቶኛል በማለት ይነግራታል። ነገር ግን ምንም ቢፈጠር እናት ታዲያ ሰው መት አንድ ሰው እኮ ወልገዶ ስል አናቱን ብዬ ነው እየተመለስኩ ስል ይነግረዋል። ለማንኛውም ወደ ውስጥ እንግባ ይሉና ታይዘው ሁሉም ወደ ቤት ይመጣል። ደረጀ እንዳጋጣሚ እንግዲህ ከዛኝ የመጣው እንግዲህ መንግቦ ሲንከራተት ሳዩ መጥቶት ስለነበረው መሬት ላይ ተዘረጎ ሳይ ደረጀ ይደነግጣል። አንተ ምን ተፈጠረ ማን እንደዚህ ያደረገ ብሎ ሲጠይቁ አረጋሽ ማን እንዳደረገኝ አላውቅም አደገኛ ጥበቃ ነው ያላችሁ ማጅራቴን ብሎ እኮ ልገልኝ ነበር በስንት ነገር የተረፍኩት እያለ ሳውራ ነበር። አብዬን እባክህ ፖሊስ እንግዲህ ባደረቦቿን ጥራና ይዛችሁኝ ሄዱ ቤተሰቦቼን አታስጨንቅ በማለት ትናገራለች። አብዬ እባክሽን ለመረጋጋት ሞክር ስትቆይ ለምንድነው መረጋጉ? ስለዚህ መቀበል ያለብኝ ጥፋተኛ ስለሆንኩ ድረስ እቀበላለሁ ስትል ትነግራታለች። አሁንም ግራ የማጋባት እየገባኝ ያለ ነገር አለ። ለምን ባደረቦቿን ጠርታ አትወስደኝም ስትል ትነግረዋለች። እሱም እሺ እንግዲህ ካልሽ ወስድሻለሁ ይላታል። ታዲያ ምንድነው ችግሩ ለምን አትወስደኝም በማለት ትነግረዋለች። እሱም እሺ አወስድሻለሁ ይላታል። እና ቆይ ልጄ ተረጋጊ ምትወስድሻል እያላት ነበር። እና አሁንም ከመሄድ ምንም ነገር እንደማያግታት እያወራች ነበር። ፖሊሱ በዚህ አጋጣሚ ሳላደንቅሽ አላልፉም ቁራጥነትሽን ሳላደንቅ አላልፉም ይላታል። እሷም ለማንኛውም አሁን ሌላ ነገር ማውራት እንትሆና እንድር ትለዋለች። እና በመጨረሻ ደረጀ ልጁ ሞተ የተባለ ወይ አብዬ ገደለች የተባለው እንግዲህ በህይወት እንዳለና እሷን ለማስተማር ፈልጎ እንደነበረው ጭምር አብዬን ብዙ ነገር ስታደርግና ስታጠፋ ስለነበረው እንግዲህ ሞተ የተባለውን ወደ እሷ ይዞ ሲመጣ በጣም ትደነግጣለች፣ እራሷንም ትሰታለች። ምክንያቱም ሞተ ገደልኩ ያለችው ሰው በአካል ስታገኘው ራሷን መቆጣጠር አቅቶ ራሷን ትስታለች። ከዛ ትደነግጣለች። ወይኔ እያየችው እሱም ፊት ለፊቱ ቆሞ አደንግጬ እኔ ነኝ አልሞትኩም ስል ይነግራታል። እሷ ግን ራሷን ትስታለች። ይህንን ነገር
ከዳጣና ከአንቺ ውጪ ማንም ሰው አያውቅም። ናታን ሁሉም ሰው ያውቃል። እያደረግሽው ያለ ነገር ትክክል እንዳልሆነና እንድትማሪ ስለፈለግ ነው ስል ዳጣም ይህንን ጉዳይ በጭራሽ አታውቅም ነበር። እጅግ በጣም ትደነግጣለች። አንቺ ነፍሰ ገዳይ አይደለሽም፣ ልጅ እኮ አልሞተም በሕይወት አለ ስትል ታረጋጋታለች። አይ እማዬ የምርሽ ነው ስትላት፣ አዎ አንቺ እኮ ነፍሰ ገዳይ አይደለሽም፣ ይህ ሁሉ ነገር ያደረገ አባትሽ እንድትማሪ ብሎኝ ነው እንጂ አንቺ ነፍሰ ገዳይ አይደለሽም ይላታል። ራሷን ለማቆም ብትሞክርም ግን አልቻለችም። እንደምን ብላ ራሷን ታቋቋምና ተነስታ ስታዩ አይ ይሄማ በህልም ነው እየቃየው ነው እንጂ በሕይወትማ የለም ስትል ትነግረዋለች። አይ ማንም አልሞተም በሕይወት አለ፣ ቆራጥነትሽን ሳላደንቀው አላልፍም እያለ ፖሊሱ ሁሉም ሰው ይደነግጣል። እሷም ቆማ ስታዩ ባክፊት ለፊቷ ስትነቀው ራሱ ገደለች የተባለ ልጅ ነበር እና አልሞትኩም እኔ ነኝ እቅርበኝ፣ በጣም አባትሽ ጥሩና በጣም ይወድሻል፣ እጅግ ላንቺ ያስባል። እኔን ወደ ሕክምና ወስዶ እንድድን አደረጉኝ። ራሴ ስቼ ነበር እንጂ ሞቼ አልነበረም በማለት ይነግራል። እና አንተ ነው በማለት ስትነቃቀውና እጆቹ ስታዩ እሱ እንደሆነ ስትረዳው ይህንን ማመን አልችልም አንተ ነው ማለት ነው ስትል ታቅፏለች። እና አብዬል በጣም ደስ ይላታል እና በደስታ ትፈነድቃለች። እና አልሞትኩም ማለት ነው ስትለው አልሞትኩም እያላት ነበር። በጣም ደንግጣም እየጮችም እያለቀሰችም ነበር። እና ናታም ደስ አለ፣ ሁሉም ደስተኛ ሆኖ ምክንያቱም ሞተ የተባለ አብይ እንድትማር ተብሎ ነው እንጂ ሲጀመር በሕይወት ነበረ ማለት ነው። እና ማርታም ልጇ ደስተኛ ሆና ስታዩ እጅግ በጣም ደስ አላት እና ምን እንደምትለው ቃላቶች ሁሉ ጠፋባት። እያየው ያለው ነገር መቼም ቅዠት አይደለም በማለት በእርግጥ ጉዳዩን እሷም ታውቃል ነበር እና ስታው በጣም ደነገጠች። እያየው ያለ ነገር ደሬ የምር ይሄ ልጅ እያለችው አዎ የዚህ ጉዳይ ይሄ ሁሉም አንቺን ለማስተማር የተፈጠረ ታሪክ ነው እንጂ ልጁ ከመጀመሪያም ጀምሮ በሕይወት እንዳለም ጭምር እየነገረችው ነበር። እና እንዳጋጣሚ አብዬ በጣም ደስ ብሏት እየዘለለች እና ገዛኝም ደስ ብሎኛል ልቀፍ ብላ እሱን ስታቅፍ በጣም ደስተኛ ሆነች። እና እንዳጋጣሚ ይህንን እየቀናች ነበር ቆማ እያየችው። አብዬል ግን ፊቷ ላይ ደስታ ነበር የምታየው፣ በጣም ደስተኛ ሆና ነበር እና በጣም ደስ ብላ ልቀፍሽ ውሃ እያለች ሁሉንም ሰው እያቀፈች ደስተኛ ሆናለች። ነገር ግን በጣም ደስተኛ ሆነች። እንደዛ መተቃቀፍ ምን ለጣጠፍ ምን ይሉታል ስትል ገዛኝ አልገባኝም። ቀንትሽ ነው እንደ ልጅቷ እኮ ከስር ነው የተረፈችው፣ ብሞት ኖሮ እኮ እድሜ ልኳን ነበር የምትታሰር፣ ለምን እኔ ስትል ቀንትሽ ነው ስላት እኔማ በአንተ ልቀና ስትለው ነበር። እና በጣም ደስ ብሏት እየዘለለች ነበር። አባዬ እያለች አባቷን እያቀፈች ልጁ መትረፍ ነው ወይንስ ያን መታሰር ነው? ይህን አላስደሰተች ስላት አባዬ አላውቅም ብቻ በጣም ደስ ብሎኛል፣ ሁለቱም ነው ደስ ያለኝ፣ ልጁም ያለመሞቱ እኔም ያለመታሰሬ አስደስቶኛል ስትል ትነግረዋለች። እንደዛ ደስተኛ ሆነሽ ስላየሁሽ እኔም ደስ ብሎኛል ልጄ ይላታል። እና ዳጣም ናታን ግን እንደዛ ስንጨነቅ ነበር፣ እንዴት ነገር ደበቅ፣ ሁሉ የአባዬ ስራ ነበር፣ ለማንም እንዳንናገር አስጠንቆ ስለነበረ ለዛ ነው ልነግርሽ ያልቻልኩኝ እባክሽ ይላታል። ቢሆንም እኮ አብዬ በጣም ተጨንቃ ነበር፣ በጣም ስታስብ ነበር፣ ግን ብትነግረውን ጥሩ ነበር ስትል ትነግረዋለች። ቢሆንም ግን አሁን ሁሉ ነገር አልፏል፣ ሁሉም ሰው ቤተሰብ በሙሉ አንድ ላይ ሆኗል፣ ስለዚህ ይነግራታል። ቢሆንም እኮ እኔ በጣም ተጨንቄ ነበር፣ በጣም ሳስብ ነበር በማለት ትነግረዋለች። አባዬ በጣም ደስ ብሎኛል እያለችው ደስታዋን እያገለጠች ነበር። አብዬ ደስተኛ ሆነች። ዳጣ ከናታን ጋር አንድ ላይ ሆኖ እያወሩ እያለ አንድ ላይ ይተኛሉ። አብዬን እንዳጋጣሚ ናታን ግብል ስትወጣ ዳጣ ከአብይ ከናታን ጋር ተኝታ እጅ ከፍንጅ ትይዛቸዋለች። ስተው ናታን በጣም ደነገጠ፣ ዳጣም ትደነግጣለች። አብዬን በሩን ማንኳኳት ቀጠለች እና እያንኳኳች ነበር። ናታን በጣም ይደነግጥና ወይኔ ዳጣ ምን እየተፈጠረ ነው? አብዬን መጣች እያሉ ሁለቱም እጅግ በጣም ይደናበራሉ። ለማንኛውም ተረጋጊ ናትና ያረጋጋታል። በሩ ማንኳኳት ጀመረች። ዳጣ በጣምና ደነገጠ። ናታም እንደዛው ወይኔ ምን ይሻለናል? ተደበቂ ይላታል። እንደ አጋጣሚ አንድ ላይ ተኝቶ ነበር። ናታን
በጣም የሚይዝ ነገር ጠፋባት። አብዬል በር ውስጥ አንኳኳ። ናታን በርን ክፈተው እንጂ ስትል ነበር። ናታን ግን የምናገር ነገር ጠፋ። ዳጣና ናታን አንድ ላይ ሆኖ ስታያቸው በጣም ደነገጠች። ምክንያቱም ናታን እጅግ በጣም ተወደው ታፍቅር ነበር። ወደ ተመልካቾቼ የዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።